ኢትዮጵያ ስለምትገነባው የኒውክሌር ጣቢያን ወደ ተመለከተው ዜናችን ደግሞ አለፈን። ኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት በያዘችው እቅድ መሰረት ዓለም አቀፍ የቁጥጥርና የሕግ ማዕቀፏን እያጠናከረች መሆኑን የኢትዮጵያ ቴክኖሎጂ ባለስልጣን አስታውቋል። የተገለጸው ባለስልጣን መስሪያ ቤቱ በኒውክሌር ኃይል ማመንጫ ጣቢያ ላይ ባዘጋጀው ረቂቅ የቁጥጥር ደንብ ዙሪያ ከመንግስት ተቋማት ከሙያ ማህበራትና ከሌሎች ባለድርሻ አካላት ጋር በመከረበት መድረክ ላይ ነው። በመርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር አለው። የኒውክሌር ኃይል አብዛኛውን ጊዜ ከጅምላ ጨራሽ የጦር መሳሪያዎች ጋር ተያይዞ የሚጠቀስ ቢሆንም በዘመናችን ለሰላማዊ ዓላማዎች በስፋት እየዋለ ያለ የኃይል ምንጭ ነው። ቴክኖሎጂው በተለይም በኤሌክትሪክ፣ በጤና፣ በግብርና፣ በትምህርት፣ በኢንዱስትሪና በህዋ ሳይንስ እንዲሁም በሌሎች ዘርፎች በአሁኑ ወቅት በተለያዩ ሀገራት በሰፊው ጥቅም ላይ እየዋለ ይገኛል። ኢትዮጵያም ከዚሁ ዓለም በብዙ እየተጠቀመበት ከሚገኘው የኒውክሌር ኃይል ተጠቃሚ ለመሆን ለሰላማዊ ዓላማ የሚውል የኒውክሌር ማብለያ ጣቢያ ለመገንባት እየሰራች ሲሆን ዘርፉን በበላይነት እንዲመራና እንዲያስተባብር የኢትዮጵያ ኒውክሌር ኢነርጂ ኮሚሽንን አቋቁማለች። ፕሮጀክቱ ሀገሪቱ በ30 ቢሊዮን ዶላር ለመገንባት ካቀደቻቸው ግዙፍ ፕሮጀክቶች መካከል እንደሚገኝበትም ጠቅላይ ሚኒስትር አብይ አህመድ የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ይፋ ማድረጋቸው ይታወቃል። በዛሬው ዕለትም የዘርፉ ተቆጣጣሪ አካል የሆነው የኢትዮጵያ ቴክኖሎጂ ባለስልጣን በኒውክሌር ኃይል ማመንጫ ጣቢያ ላይ ባዘጋጀው ረቂቅ የቁጥጥር ደንብ ዙሪያ ከመንግስት ተቋማት ከሙያ ማህበራትና ከሌሎች ባለድርሻ አካላት ጋር የውይይት መድረክ አካሂዷል። በዚሁ ጊዜም የኒውክሌር ኃይል በአብዛኛው በውሃ ላይ ጥገኛ ለሆነው የሀገሪቱ የኤሌክትሪክ ኃይል አቅርቦት አማራጭ የሚሆንና በአየር ንብረት ለውጥ የማይበገር አስተማማኝ የኃይል ምንጭ እንደመሆኑ ኢትዮጵያ ከዘርፉ ተጠቃሚ ለመሆን እየሰራች መሆኗም ተናግሯል። አይበለውና ድርቅ ቢከሰት የውሃ ኃይል መጠኑ ሊቀንስ ይችላል። ስለዚህ የምናገኘው ኢነርጂ ደግሞ በዛው መጠን ሊቀንስ ይችላል ማለት ነው። ይሄኛው ግን ከዌዘር ወጣ ያለ ራሱን የቻለ እና ፒዩር የሆነ የኢነርጂ ምንጭ ነው። ስለሆነም ነው ሀገራት ወደዚህ ፍላጎታቸውን እያደረጉ ያሉት። ምንድነው ሚክስ ማድረግ ነው። ሀገራትም ልክ እነዚህ ኢነርጂ ሚክስ ነው። ከተለያየ ሶርሶች ስንጠቀም አንደኛው ላይ ችግር ቢፈጠር አንደኛው ሊተካ የሚችል የያዝነውን የልማት እንቅስቃሴ ሊያደናቅፍ በማይችል ደረጃ ሰስተኔብል የሆነ የኢነርጂ ሶርስ እንዲኖር ያስችላል። የኒውክሌር ኃይል ምንም እንኳን ከፍተኛ መጠን ያለውና ንጹህ የኤሌክትሪክ ኃይል የሚያመነጭ ቢሆንም ከደህንነት ከኢኮኖሚና ከአካባቢ ጥበቃ አንጻር የጎንዮሽ ጉዳቶች እንዳሉት ይነሳል። በመሆኑም ዘርፉ በአግባቡ መመራት ካልተቻለ የከፋ የጎንዮሽ ጉዳት እንዳለው የተገለጸ ሲሆን ይህንንም ለመቀነስ የተለያዩ ስራዎች እየተሰሩ መሆኑን የኢትዮጵያ ቴክኖሎጂ ባለስልጣን ዋና ዳይሬክተር ሰለሞን ጌታቸው ተናግረዋል። በአግባቡ ካልተጠቀምነው ደግሞ የጎንዮሽ ጉዳቱ በጣም የከፋ ነው፣ ከሌሎችም ቴክኖሎጂዎች በባሰ ማለት ነው። ስለዚህ ሀገራት ጥቅሙ በጣም ያየለ ሀዛርደስ ኢፌክቱ ደግሞ ሚኒማል እንዲሆን፣ ሙሉ ለሙሉ ማጥፋት አይቻልም ልክ እንደሌላው ቴክኖሎጂ፣ ግን ሚኒማል እንዲሆን ስራዎች መሰራት አለባቸው። ይህንን ስራ ለመስራት ሀገራችን ኮሚሽን አቋቁማ ራሱን የቻለ ኮሚሽን ተቋቁሞ ከፍተኛ ስራ እየተሰራ ነው ያለው። በመሆኑም መሰል ጉዳቶችን ለመቀነስና ለመከላከል የመቆጣጠርና ፍቃድ የመስጠት ኃላፊነት የተሰጠው የቀድሞ የኢትዮጵያ ጨረር መከላከያ ባለስልጣንና የአሁኑ የኢትዮጵያ ቴክኖሎጂ ባለስልጣን ከዓለም አቀፍ ሕጎችና መመሪያዎች የተቀዱ የቁጥጥር ስርዓቶችን እየዘረጋ እንደሚገኝም ነው የተገለጸው። እንዴት አድርገን ከኒውክሌር ቴክኖሎጂ ጋር ራሳችንን ማብቃት ያስፈልገናል ብለን በሰው ኃይላችንን ማብቃት ማደራጀት ያስፈልጋል። ኮር ኤሌመንት ስለሆነ በአሰራር ስርዓታችንም እንደዛው አሰራር ስርዓት ስንል ደግሞ የአንዱ የሌጋል ፍሬምወርክ ነው። ስራችንን በተለይ ተቆጣጣሪ ባለስልጣን የህግ ማዕቀፍ ወሳኝ ነው የሚሆነው። እቆጣጠራለሁ፣ ፈቃድ እሰጣለሁ ማለት በተሰጠው ፈቃድ መሰረት እየሰራ ካልሆነ ደግሞ የህግ ማስፈጸም እርምጃዎችን ወስዳለሁ ሲል የህግ ማዕቀፍ ያስፈልገዋል። ስለሆነም እነዚህን የህግ ማዕቀፎች እያወጣን የዛሬው አንዱ ነው የምናደርግበት ሁኔታ ነው የሚሆነው። የኒውክሌር ኃይል ማመንጫ ግንባታ አብዛኛውን ጊዜ ከ10 እስከ 15 ዓመታት የሚፈጅ መሆኑን የተናገሩት ዋና ዳይሬክተሩ በእነዚህ ጊዜያት ግን ዋነኛ ተግባር የቁጥጥር ስራውን ማጠናከርና ለደህንነት ቅድሚያ መስጠት ነው ብለዋል። ሀገራት ተሞክሮ የሚያሳየው ዩዥሊ ከ10 እስከ 15 ዓመት ይባላል። የተለያዩ ሀገራት በጣም ሮበስት የሆኑ የተቆጣጣሪ ባለስልጣን አቅሙን አደራጅቶ ስራዎችን እንዲሰራ በደንብ ኢንተርናሽናል ፕራክቲሱን አቅሙን አጎልብቶ በዛ ደረጃ የሄደ ከሆነ ኦፕሬተሩ የሚያስፈልጉትን ነገሮች የሚያስፈልጉትን መስፈርቶች አሟልቶ የሰው ኃይሉን አደራጅቶ የሚሄድ ከሆነ ፋስት ትራክ አፕሮች ተከትሎ የሚሄድ ከሆነ እና በደንብ ተናቦ ከሄደ እውነት ነው የሚባለውን ማድረግ ይቻላል።
ካልሆነ ደግሞ ያው ይረዝማል ማለት ነው። በዚህ ሂደት ውስጥ ግን ያው ሴፍቲ ሴኩሪቲ ኮምፕሮማይዝ አይደረግም በምንም ታምር። ለማን? ለህዝባችን ደህንነት ሲባል፣ ለአካባቢያችን፣ ለማህበረሰባችን፣ ለአሁኑ ትውልድና ለሚመጪው ትውልድ ሲባል በዚህ ጉዳይ ላይ ምንም ድርድር የሌለው ያ ባይፓስ የማይደረግ የማይታለፍ ነው። ባለስልጣኑ ዓለም አቀፍ የህግ ማዕቀፎችንና ስምምነቶችን መነሻ በማድረግ 5 ረቂቅ የህግ ማዕቀፎችን አዘጋጅቶ ለፍትህ ሚኒስቴር ማቅረቡን የገለጸ ሲሆን በቀጣይ በህዝብ እንደራሴዎች ምክር ቤት ቀርቦ ይጸድቃል ተብሎ እንደሚጠበቅም ተጠቁሟል።